በክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? ከብዙ ጊዜ በኋላ እንደገና እግዚአብሔር ፈቅዶ ተገናኘን። ክብር ለስሙ ይሁን። ዛሬ በልቤ ለ45 ደቂቃ የምናጠናው ልክ 2 ሰዓት ላይ ጨርሳለሁ። አሁን 1 ሰዓት ከሩብ ነው። 45 ደቂቃ አብረን እናጠናለን። በዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናገረ እና ዛሬ የእግዚአብሔር ብዙ ጎዳና የመናገሪያ ጎዳናዎች በሚል ነው የምናጠናው ማለት ነው። እና ከአባቶቻችን ጀምሮ በምሳሌ በፈሊጥ እግዚአብሔር ይናገራል። አስገራሚ የእግዚአብሔር ንግግር እና አንዱ ከተናገረበት ክፍል አንዱ ማቴዎስ ወንጌል ምዕራፍ 22 አነብላችሁ እና እንደ ወፍ በረር ምሳሌዎቹ ያስደንቁኛልና ማቴዎስ ወንጌል ምዕራፍ 22 ቁጥር 1 በጌታችን በኢየሱስ አነባለሁ። ኢየሱስ መለሰ ደግሞ በምሳሌ ነገራቸው። መንግሥተ ሰማይ ለልጁ ሰርግ ያደረገ ንጉሥን ትመስላለች። የታደሙትንም ወደ ሰርግ ይጠሩ ዘንድ ባሮቹ ላከ፣ ሊመጡ አልወደዱም። ደግሞ ሌሎችን ባሮች ልኮ የታደሙት እነሆ ድግሴን አዘጋጀው፣ ኮርማዎቼ ሰቡ፣ ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርግ ኑ በሏቸው አለ። ማቴዎስ ወንጌል ምዕራፍ 12 ምዕራፍ 22 ላይ ቁጥር 5 እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ ሄደ። የቀሩትን ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮችንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዛ ጊዜ ባሮቹ ሰርጉ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርግ ጥሩ አለ። እነዛ ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ፣ የሰርጉን ቤት ተቀማጮች ሞሉት። ንጉሡ ቤት የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። እርሱ በዚያ ጊዜ ንጉሡ አገልጋዮቹ እጁና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች ናቸው። መንግሥተ ሰማይ በምን ልመስላት? ለምን ሰው አላያትማ? ሩቅ የሆነችውን መንግሥተ ሰማይ ቅርብ አደረገልን፣ ረቂቅ የሆነችውን ቅልብ አደረገልን። ምሳሌ ለዛ መንግሥተ ሰማይ በምን ልመስላት? አየህ፣ በስንዴ መስሏል፣ በመረብ መስሏል፣ በእርሾ መስሏታል፣ በእንቁ መስሏታል። አሁን ደግሞ የሚገርመው በሰርግ ልብስ ለልጁ ሰርግን የደገሰ ንጉሥ መስላለች ብሎ በምሳሌ ነገረክ ማለት እና እነዚህ ምሳሌዎች ዛሬ 45 ደቂቃ በምሳሌ ዙሪያ ነው የምናፈለተው። በፍጥነት ነው የምናገረው። ታውቃላችሁ፣ ሰዓት ለመቆጠብ ጌታ እንዲያስነምረን እንጸልያለን። ጌታ ሆይ እዚህ ብዙ ወጣቶች አሉ፣ ሰውን ስራውን ቃልህን ለመስማት ከአንተ ጸጋን ለመቀበል ሽተው ሁላችንም ገስግሰን መተናል። እንደገባን እንዳንወጣ የቃል ብርሃን በልባችን ያብራ። የጊዜው ቃል እንዲያገኘ መዳናችን በሰውነታችን እስኪታወቀን እያንዳንዱን ሰው ክብርህ ያገኘው። ስለነበረን ስለሚኖረን ጊዜ ሁሉ ክብር ለአንተ ይሁን፣ በኢየሱስ ስም ብለህ ስበን። አቦ እና መንግሥተ ሰማይን የመሰላት ጌታ የንጉሥ ሰርግ ነው እና ንጉሥ ለአንድ ልጁ ድግስ ደገሰ ብሎ ይነግራችኋል ምሳሌ። እና የንጉሥ ሰርግ እንግዲህ ታውቃላችሁ፣ ወገቡ ታጥቆ ባለው ስልጣንና ክብር ልክ ደገሰ ማለት ነው። እና ልብ ያውቁት ጎረቤቶች የጥሪ ካርድ ለእልፍኝ አስከልካዮች ላከ፣ ለዘመዶች፣ ለባለስልጣናት ቤተ መንግሥት ኑ ልጄ ልድር ነው ብሎ የጥሪ ካርድ ደረሳቸው። እና አንዳንዱ በሬ ገዝቻለሁ፣ መሬት ገዝቻለሁ፣ ላገባ ነው እያሉ እያሳበቁ አልመጣም ነው። እና ንጉሡ ደነገጠ።
እነዛ ሁሉ አክብሬ በጠራ አይመጡምን? አልመጣም ንጉሥ ሆይ። ታዲያ ያደረኩት ፍሪዳና ዝግጅት ያው በከንቱ ሊባክን ነው? ንጉሥ ሆይ ከዙፋን ትእዛዝ አውጣ። ምን እናድርግ? አሉ ሂዱ። ወዴት እንሂድ? ወደ አገኛችሁት ሁሉ ሂዱ። ወደ ጎዳና ሂዱ፣ ወደ ስላቶች ሂዱ፣ ወደ መንገድ መታቶች ሁሉ ሂዱ። ያገኛችሁትን የዴቢቴ እውር ቢሆን ጉንድሽ ቢሆን ክፉ ቢሆን ደግ ቢሆን ጠቅላላ ያገኛችሁትን ድሆችን ተው። ንጉሥ ሆይ ድሆች ለቤተ መንግሥት እኮ አይመጥኑ፣ ልብስ የላቸውም፣ አበላሪ ግን አረማመድ እኮ ያውቁ። ለልጅ ሰርግ ጉንድሾችን ትጠራለህን? አዝዣለሁ አለ ማለት ነው ንጉሡ። የእልፍኝ አስከልካዮች ከቤተ መንግሥት ወጥተው ወደ ጎዳና ሄዱ። ያገኙትን ሁሉ የንጉሥ ልጅ ሰርግ በቤተ መንግሥት የጥሪ ካርድ ሰጥቷቸው። እነዛ የኔ ቢጤዎች ምን እንደሚሰማቸው አስቡ። ሁለት ነገር ይሰማቸዋል ስገምት። አንደኛው ድንጋጤ ወይም አለመብቃት ነው። የንጉሥ ቤተ መንግሥት አይደለም ልገባ በህልሜ የማይቼው አላውቅም። ምን ለብሼ እገባለሁ? አበላሉንም አላውቅም። እና የንጉሥ ሶፋ ላይ እቀመጣለሁ። በንጉሥ የወርቅ ዋንጫ እንዴት እጠጣለሁ? ድንጋጤ፣ በሌላ በኩል ደስታ። ንጉሡ ይሄ በታችነት እንደሚሰማቸው ስለሚያውቅ በዓለም ላይ ሁሉን አረክ። ለእያንዳንዱ ታዳሚ የሰርክ ልብስ አዘጋጀ እና በነፃ ነው፣ በጸጋ ነው፣ አልባሽ አለ። ለሁሉ ብቁ የሚሆን ንጉሡ የሰርክ ልብስ አዘጋጀ። ይሄ ሰርክ ልብስ ታውቃላችሁ ሙሽሮች የሚለብሱት አይነት ሆኖ ከዛም ለየት ያለ የተጨመረ ነገር አለ እና የሰርክ ልብስ ነጭ ነው፣ ሙሉ ነው። እግሩ አይታይም፣ እጁ አይታይም፣ ጓት አለ። ፊቱ አይታይም። ቀጸላ የሚባል ቀጭን መጋረጃ አለ። በአበባ ብቻ ነው ገልጦ የሚያት። በእስራኤል ውስጥ ያለው የሰርክ ልብስ ተውሶ ሊሰበከው ማለት ነው። ከባሏ ጋር ጥቁር ቱንቅ ላይ ማንም ሰው ሊያይ አይችልም። ሙሉ ለሙሉ በሰርክ ልብስ ነው የምትሸፈነው ሙሽሪት። እና ያ የሰርክ ልብስ ንጉሡን ያዘጋጀው ድሆች ተቦልኩሎ መጡ ማለት ነው ቤተ መንግሥት። ጉንድሽ እጅ ለሌለው አልባሽ አለ፣ እውር ለሌለው አልባሽ አለ፣ ገንዘብ ለሌለው በነፃ ነው። ብትቶን እያወለቁ ጠቅላላ የሰርክ ልብስ አለፈሶች። አሁን አዳራሹ በተቀማጮች ሞላ። የልጁ ሰርግ ከመጀመሩ በፊት የተቀመጡትን ለማየት ወደ እልፍኝ አዳራሽ ንጉሡ መጣ እና ሲያይ ልክ እንደኔ ቆሙ ሲያይ አጭርም ረጅምም አያይ፣ ጥቁርም ቀይም አያይ። እሱ ያዘጋጀው አንድ አይነት የሰርግ ልብስ ግጥም አድርገው ሰውታ የተፈለገው ቤት። ከነዛ መሃል አንዱ የሰርግ ልብስ ሳይለብስ ቁጭ ሆነ። ቀጥታ ንጉሡ ሄደው ወደዛ ወዳጄ ሆይ አጭር ጥያቄ፣ የሰርግ ልብስ አትለብስ እንዴት ወደዚህ ገባ? ማፈናፈኛ የሌለው የማወላዳው ጥያቄ ነው። አላየውም እና ጓደኞቹ አይነ ስውር ለብሰዋል። መልበስ አልችልም እጅም የለኝብኝ ጉንድሾች ለብሰዋል። ገንዘብ የለኝም እንዳይ በነሳት ምንም ምክንያት የለውም። ይገርማችሁ ምናልባት አደፋ ማለት ልችም እንደ ሌሎች የኔ ብቁ ነች በቂ ነች ብሎ ይሆን አላቅ። ንጉሡ ማየት የፈለገው እሱ ያዘጋጀው የሰርግ ልብስ ብቻ። አሁን ንጉሡ ፊቱን ቀየረ፣ ቃሉን ቀየረ። የለበሰውን እንዳያወልቅ ሰሎሜን ጀንጋቡ አለ። ተፈለጉ ማለት ነው። ያው ንጉሥ ሆይ ሌላ እንዳይለብስ የለበሰውን እንዳያወልቅ አስረነዋል። ምን እናድርግ? ተሸክማችሁ ጥርስ ማፏጨትና ለቅሶ ያለበት እሳት ጨምሩልኝ። ያስደነግጣል። ታስሮ እየተጎተተ ሄደ። ከዚህ በኋላ ንጉሥ ሆይ አሁን ሰርጉ ይጀመራል። ታውቃላችሁ የብዙ ሰው ልብ የተንጠለጠለበት ይህ የሰርግ ልብስ እግዚአብሔር ለአዳምቶች ሁሉ ያዘጋጀው ብቁ የሆነው እሱ ኢየሱስ ነው። ጥያቄው ይህን ኢየሱስን ለብሰሽዋል? ጥያቄ ስለ አትገዛው አትዋሰው፣ በነፃ ለሰው ልጆች ሁሉ ያዘጋጀው የመንግሥተ ሰማይ ምሳሌ አድርጎ ያቀረበው እና አስደናቂ ምሳሌያዊ ንግግር። ይህንን ምሳሌ በብሉይ ኪዳን ላብራራላችሁ ፈለኩ። አንደኛ ነገሥት
ምዕራፍ 13 ላይ በጣም አስገራሚ ቃል ተጽፏል። እነዚህ ከምሳሌዎች አንዱ ከሚያስደንቀኝ አንደኛ ነገሥት ምዕራፍ 13 ላይ እነሆም አንድ እግዚአብሔር ሰው ወደ እግዚአብሔር ካለ ከይሁዳ ወደ ቤተልሔም መጣ። ኢዮርብዓምም ዕጣን እያተነ በመሠዊያው አጠገብ ቆሞ ነበር። አንደኛ ነገሥት ምዕራፍ 13 ቤት አግቡት፣ ጊዜ እንደማላልባው እስራኤል ለሁለት ተከፍላ የሰሜኑ እስራኤል ላይ ኢዮርብዓም የሚባል ንጉሥ ነው። በደቡብ እስራኤል የሰለሞን ልጅ ሮብዓም ነው የነገሠው። ኢዮርብዓምን ያነገሠው እግዚአብሔር ነው በነቢዩ አኪያ በኩል። ነገር ግን ሰለሞን ኃጢአት ስለሰራ መንግስቱ ተከፈለ እና 10ን ነገድ ለኢዮርብዓም እግዚአብሔር ሰጠው። ሆኖ ጣዖት እንዳያመልክ አደራ ብሎ ነበር። ኢዮርብዓም ግን ንጉሥ ከሆነ ጊዜ ፈጥኖ እግዚአብሔርን ካደ። ጥጃ መለከ ማለት ነው። አንዱን በዳን ሌላው በቤርሳቤ 2 ጥጃ አቆመ። እስራኤል ሆይ ከግብፅ ያወጣችሁ አምላክ እነሆ ብሎ ጥጃውን ሊመርቅ ሲዘጋጅ ከይሁዳ አንድ ብላቴና ነቢይ መጣበት። ልክ እንደ መስቀል አደባባይ ህዝቡ ግጥም ብሎ ንጉሡ ተቀምጦ በዙፋኑ የጣዖቱ ጥጃው ይመረቅ ሰዓታት ሲቀሩ ድንገት ነቢዩ ተነሳ። መሠዊያው ሆይ እግዚአብሔር እንዲህ ይላል፣ ኢዮስያስ የሚባል ሰው ከ300 ዓመት በኋላ ይነሳል። ጣዖት ያመለኩትን ሁሉ አጥንት ቆፍሮ ያካትላል። ለዚህ ምልክት ቢሆን መሠዊያው ይሰነጠቃል፣ አመዱም ይፈሳል ብሎ ጮኸ። ማንም ሳይነካው መሠዊያው ለሁለት ተሰነጠቀ፣ አመዱ ፈሰሰ። ይገርማችሁ ንጉሥ ኢዮርብዓም ያዙት ብሎ እጁን ዘረጋ። ልክ የዘረጋት እጅ እንደ ጀርመን ወታደር ድልቅ ብላ ክፈች። ነቢዩ እጄ ደረቀች። ነቢዩ ሲጸልይለት ተመለሰች። እግዚአብሔር እየተናገረው ነው። ነቢዩ በአመድ ተናገረው፣ በትንቢት ተናገረው፣ በመሠዊያ ተናገረው፣ እጁ በማድረግ በመፈወስ ተናገረው። ጣዖት ማምለክ ትክክል አይደለም በሚል ይሄ ነቢይ ይህን ትንቢት የተናገረው የይሁዳው ነቢይ በሄድክበት መንገድ እንዳትሄድ፣ እንዳትበላ፣ እንዳትጠጣ በሚል አምላካዊ ትእዛዝ ታዟል። እና ንጉሡ አባበሉ። በቤቴ ናና ላብላ፣ ስጦታም ልስጥህ። አይ እግዚአብሔር በሄድክበት መንገድ አትሂድ፣ አትብላ፣ አትጠጣ ብሎኛል አለ። ጣዖት ለሚያመልከው ለንጉሥ ሚስጥርን ነገረው። ብላቴና ነቢይ ስለነበር 70 ሰገዶች ለሄሮድስ ነግረውታል። ለማይገባው ሰው ታላላችሁ እግዚአብሔር በሄድክበት መንገድ አትሂድ፣ እዛም አትብላ ብለዋል። አዎ የፈለግከውን ብትሰጠኝ አልበላ፣ ገንዘብም አልቀበልም ብሎ በሌላ መንገድ አህያው ላይ ተቀምጦ ወደ አገሩ ሄደ። ይህንን የመሠዊያው መሰንጠቅ፣ የንጉሡ እጅ መድረክና መፈወስ ያሉ ብላቴኖች ለሽማግሌ አባታቸው ነገሩት። ኮንፈረንሱ ላይ አልነበረም። የጣዖት ኮንፈረንሱ ላይ አባዬ ዛሌ ቡዳዬን ምን አያችሁ? አንድ ከይሁዳ የመጣ ነቢይ እንዲና እንደዚህ ይሆናል፣ ኢዮስያስ የሚባል ይወለዳል፣ አፍንትን ጣዖት ያመለኩትን ያቃጥላል ብሎ ተናገረ። ምልክቱም ይሄና ያሆነ ብሎ ነገሩት። ሽማግሌው ደነገጠ። ለምን ደነገጠ? ጣዖትን ያመልክ ስለነበረ ቢሞት እንኳ አጥንቱን እንደሚያቃጥለው እርግጠኛ ስለሆነ የደነገጠው እና ቤት በኩል ነው ሄደው አላቸው። ያው በዚህ በኩል ነው ሄደው አሉት። አህያ ላይ ተቀምጦ እየጋለበ ሄደ እና ብላቴናው ነቢዩ ሾላ ዛፍ ስር ተቀምጦ አገኘው ማለት። አንተ ከይሁዳ የመጣው ነቢይ አንተ ነህ? አዎ እኔ ነኝ። ለምን ተቀመጥክ? ስለደከመኝ ተቀመጥኩ። እግዚአብሔር እንዲህ ይልሃል አሉ። ዋሽቶ ምን አለኝ እግዚአብሔር? ልጄ ርቦታልና ወደ ቤት መልሰህ አብላው ብሎ ላከኛል። አትብላው ብሎ ነበር እግዚአብሔር። ሐሳብ ቀየረ። እንዲያለው ቀየረ እኮ ልጄ ስለራበ ሐሳብ ቀየረ። በጣም ብላቴና ስለነበረ የሰይጣንን ስውር አሰራር አልገባም። እግዚአብሔር እንደ ሰው ሐሳብ አይቀይርም እና ተመልሶ መጣ ማለት ነው። ያ ብላቴና ሽማግሌው አታለለው፣ ወደ ቤቱ አመጣው፣ እንጀራም ጋብዘው። የሚገርማችሁ በጣም የሚገርመኝ ሽማግሌው እንጀራ እያበላው በውሸት አምጥቶት አስቶት በሽማግሌው ላይ ትንቢት መንፈስ ቅዱስ ትንቢት አመጣ። በአሳውቱ ላይ እውነተኛው ትንቢት መጣ። ይቀርባቱ የጸጋ ስጦታ የሰው መለኪያው እንዳሉ ነው። የመንፈስ ቅዱስ ፍሬ ነው መለኪያው። እና አትሂድ ባልኩ መንገድ ሄደሃል፣
አትብላ ቦታ በልተሃልና አንበሳ ወጥቶ ይገድልሃል ይልሃል እግዚአብሔር አለው። ራሱ ስቶ ይገርዎቹ ያ ብላቴና በእንዳተገበ በአህያው ላይ ተቀምጦ ሲሄድ አንበሳ ከጫካ መጣ። አስገራሚ ቀጥታ አንበሳው ነብዩን በክርኑ ሲለው ሞት። ነብዩ አህያው አልደነበረም፣ ነብዩንም አልቦጫጨቀውም። አንበሳው ቆሟል፣ አህያው ቆሟል። የተገደለው ነብይም ተጋድሟል። ታምር ነው እና መንገድ ዳር ሶስቱም ቆመዋል እና በከተማ ወሬው ተናፈሰ ማለት ነው። ትንቢት ያመጣው ነብይ አንበሳ ገደለው፣ አህያው ግን አልበረገገም፣ ሶስቱም እንደዚህ ሆነዋል ሲባል ሽማግሌው ሰማ ማለት ነው። ነብዩ ሞተ? አዎ ሞተ። ሃሌሉያ። እና አህያ ላይ ተቀምጦ የሞተውን አስከሬን የእግዚአብሔርን ሰው አስከሬን ወደ ቤቱ ይዞት ወጣ። ከዛ ሳጥን ሰራ ማለት ነው። ነብዩ ሽማግሌው ነብይ ትልቅ ሳጥን ሰራ። የሞተውን ነብይ አጋደው። ከዛ ሁለት ልጆቹን ጠራ። እጅ ወደ ላይ አላቸው። እጅ ወደ ላይ። ለምንድን ነው አባዬ እጅ ወደ ላይ ያልከ? መሐላ ትብላላችሁ። ምን አይነት መሐላ? እኔ ስሞት በእግዚአብሔር ሰው አጥንቴ ከአጥንቱ ስጋዬን ከስጋ ጋር አካችሁ በአንድ ሳጥን ልትቀቡኝ ማወራችሁ እንምላለን እና በቤቱ ጓዳ በጓሮ ነብዩን ቀበረው ማለት። ለምንድን ነው እንዲሞት ያደረገው? አቦቱስ ለምን እንዲቀበር ፈለገ የሚለው መጽሐፍ ቅዱስ ታነቡ ታገኙት። ይሄንን ሰው ሁሉ የትም ይሰምቷል። ተግባራዊ እርምጃ የወሰነው ምን ሽማግሌው ብቻ እና ከዕለታት አንድ ቀን ከ300 ዓመት በኋላ አታቡ ኢዮስያስ የሚባል ልጅ ተወለደ። አስገራሚ ኢዮስያስ ገና ከመወለዱ ጀምሮ በጥቂት ዓመት ውስጥ 16 ዓመት ላይ ነው መሰለኝ የነገሰው። እግዚአብሔር ቢፈልግ ጀመረ። ቤተ መቅደሱ ፈርሷል። ቅዱሳት መጽሐፍት የለው እና እግዚአብሔርን በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ አመለከ የተባለው ለአንድ ሰው ነው። ለሱ ለኢዮስያስ አታው ለማንም ሰው በመጽሐፍ ቅዱስ ተጻፈ። እና ይህ እግዚአብሔር ፍቅር ያንቃጠለው ሰው የጣዖት አምልኮችን ቆረጠ፣ አሰድን አጠፋ፣ ከምድር ላይ ጣዖታት ሁሉ ደመሰሳቸው። አሁን የብድሩ አይበቃኝም። አብርሃም ከተጠራ ጀምሮ ጣዖት ያመለከ ሰው ሁሉ ከመሬት ቆፍራቸው አውጡልኛል እና ዶማና አካፋ ይዘው በየመቃብር ቦታው ንጉሱ ማስቆፈር ጀመረ። ቆፍርልኝ፣ ይሄን ጣዖት አምልኮ ነበር። አዎ ከምርልኝ። እንደ ትልቅ ክምር አጥንታቸውን ከመሩ፣ በእሳት አለለዱ። የቀረ ጣዖትን ያመለከ ይኖራል ብሎ ፍተሻ አደረገ ማለት ነው። እና እየሄደ ሳለ አንድ ያልፈረሰ መቃብር አገኘ። ስለዚህ ይሄ መቃብር ስም አንብቡልኝ ማን ነው ሲል ጣዖት ያመለከው ሽማግሌ ሰውዬ ቆፍረ አውጣ አለ። ሌላም ስም ከስሙ ተጽፎ አልኩት። ማን ነው እሱ የተጻፈው? የይሁዳው ነብይ ነው። አንተ የምታደርገው ትንቢት የተናገረ የእግዚአብሔር ሰው አውጥ። ጣዖት ያመለከው ሽማግሌና ትንቢት የተናገረው እውነተኛው ሰው አብረው ነው የተቀበሩት። አጥንቱን መለየት ትችላላችሁ? አንችልም። ወቅት ወይኔ ሸወደኛል። ማንም ሰው እንደነካው ጣዖት ያመለከውን አቃጥላለሁ ስትሉ ጻድቆ ስለምታቃጥሉ አብረው የሆኑ አትንኳቸው። የሽማግሌው አስገራሚ ተበገረ። በአንድ በእግዚአብሔር ሰው መቃብር ሁሉ አብሮ ቢቀበሩ ሁሉ በዳኑ። ለምን? ሁሉ ሰምቷል የእግዚአብሔር ሰው እንደሆነ። ከዛው በአናፋት ሳይቃጠል ያመለጠ አንድ ሽማግሌ ብቻ። ለምን ዳነ ብትሉ ከጻድቁ ጋር አብሮ በመቀበሩ። የክርስቶስ ከኢየሱስ ጋር ከተቀበረ ከኢየሱስ ጋር በሕይወት እንኖራለን የሚለው በጣም ፍትው አድርጎ የሚከተል አንዱ ምሳሌ። ከኢየሱስ ጋር አብረን ከተጠመቅን ከኢየሱስ ጋር አብረን እንነሳለን። ክርስቶስን የለበሳችሁ ሁሉ በእግዚአብሔር አብ ቀኝ በኢየሱስ ተሰውራላችሁ የሚለው የሚከት ክፍል ስሙ የተባረከ ይሁን። በኢየሱስ የምናምን ከመቃጠል አመለጠ። በብሉይ ኪዳን ዳዊት
2 ሚስቶች አሉት። የአባ ስም እኔ አወጣሁላት ቀበጥ ብዬ፣ ሁለተኛው ምስኪን ብዬ። ቀበጧ ሜልኮል ነች፣ ምስኪኗስ ሜሮብ ነች። ስለዚህ ሳኦል 2 ልጆች አሉት፣ ሜሮብና ሜልኮል። ሜሮ ዳዊትን ወደደችው። እኔ የንጉሥ ልጅ አይደለሁም፣ የእረኛ ልጅ ነሽ። አንቺ የንጉሥ ልጅ ነሽ። እኔ እናችሁ እኮ አንበዳተን። ምን ጥሎሽ ልትሰጥሽ ነው? ችግር የለውም ወድጃለሁና አግባኝ አለችው። አይኑ ያምራል፣ በገና መምታት ይችላል፣ ጀግና ነው ዳዊት። ቢሆንም የድሃ ልጅ ታቀራለች። በእርግጥ እኔ ታገቢኛለሽ? አገባለሁ አለችው። ከዛ ሚዜ መርጦ ልብስ እያስተኮሰ ድንኳን እየተከራየን ሊያገባት ሲል ኢስት ድሬዲን የሚባል ሌላ እጮኛ ጨች እና ይሄኛው እጮኛዋ አባቱ ንጉሥ ነው፣ የጎረቤት ሀገር የንጉሥ ልጅ ነው። እሷም የንጉሥ ልጅ ነች። ድንገት አበቀው። ይሄ ቀደመ እጮኛሽ ቢያገባሽ ምን ይሰጥሻል? ኧረ እባክህ ቃል አለኝ ነው የሚለው። የምን ቃል? ሳሙኤል ከብቶኛል፣ የጊዜ ጉዳይ እጅ ይነክሳሉ እያለ ልቤን ያውቆኛል። ላማዳኝ በሰማይ በዩ እኔ ብታገቢ እጅ በእጅ ወርስሽ ምን ታደርግልኛለህ? በሊሙዚን ነው ማጋብሽ። በቻፑሲ ውስጥ ነው የምትታጠቢ። ኮስሞቲክ በተራው ይመጣልሽ። ከሱ ጋር ነፍስ አለ ያልሽ እውነት እንኳ ቢሆን ስንት ጫካ ፍየል እየሯሻ ዞሮ ገና አባትሽ መንግስት አልፎ የትየነኔ ስንቴ ነው ትሩይ ሲስተር ልቧን አቀለጠው ማለት ነው። ታውቃለች። በኋላ ዳዊትና እሷ የተቃጠሉበት ቦታ ተገናኙ። ምን ነው ዛሬ ፊትሽ ተቀየረ? ኧረ እባክህ አዲስ እጮኛ መጣ። እጮኛ? በአንድ ጊዜ 2 እጮኛ እያዛል እንዴ? ኧረ በየንጉሥ ልጅ ነኝ ይላል። አካውንቱ ደግሞ ይገርማል እንደሚፓቆት እና ምን አሰብሽ? ልቤን አሞቀው፣ መንገዱ አሞቀው። ተመልከች፣ እኔ ባለ ተካለች ነኝ። ሽግዱ ብትን ነው ማረክሽ እና ምንም አይጎልብሽም ማለት ዳዊት ልቤን ከፈለው እኮ ይሰው ያሸዋ ላይ ቤት በይው ጎርፍ ሲመጣ ይናዳል። እኔ ቃል አለኝ። ይኸውልሽ አለት ላይ ቤትሽ ምትሰል ልንከንሽ እግዚአብሔር ያለኝን በሳሙኤል ካንተ የሚወለዱ ልጆች ነገስታት ይሆናሉ ብሎኛል። የታመነ ቤት ሰራልሃለሁ ብሎኛል። ንፋስካ ጎርፍ አያጠቃውም ብሎኛል። እባክሽ ሜልኮል እመኚ እካል ሰማይና ምድር ያልፋል። እግዚአብሔር የተናገረው ከትውልድ እስከ ትውልድ ነው የሚሄደው። እኔን አገባሽ ማለት ቤትሽን አለት ላይ ሰራሽ ማለት ነው። ቀልድ አለች እኮ አንድ ጊዜ ላናግረው መሄድች። አሁን ዳዊት በበገና እየዘበረ ትንቢት ለቀቀኝ። ስለ እግዚአብሔር ቃልና እንደሚፈጸም ነገረኝ። አንተ ምን ታደርግልኛለህ? ተረዳት አለው። እንደ ሌቱ ለማንዴዚ ስት አንዴዚ ስት እኔ ጊዜ የለኝም ምረጫ ማን ይመረጠችው ስላችሁ ሜልኮል አንተን ምርጫ አባካችሁ የሩቁን ያየች አስተዋይ ሴት ልበ ብርሃን ይመስላልሽ ሃሌሉያ ነው እያለ ሚዜ መረጣ ማለት ነው። እንደ ነገር ያገባት ይከርማችኋል። ዳዊትም ሜሮምን የሚያገባበት ቀን በደረሰ ጊዜ ሐሳቧ ከየለች። ለዳዊት የጥሪ ካርድ ሰጠችው። እኔና ባሌ የምንጋባው እዚህ አዳራሽ ነው፣ በፕሮግራሜ ላይ ተገኛለች። እሺ ብለሽ ቀየርሽ። ስንት ካሜራ ተከራይቼ አዳራሽ አብረሽ ዳዊት ቃልን በጣም ትክ በእውነት አንተን ሳይነስ ሲለኝ ነበር። ይሄኛው አሸነፈኝ ሲሆን ምን አላት አልተጻፈም። በእውነት ክፍሉን ልስታችሁ በጣም ቢነካን በእውነት ቤት ሄዳችሁ ታታችሁ እናንተም አንዳንዶች አግኝታችሁት ይሆናል። በውስጥ የተሰማኝ ክፍሉን ገለን የሚል ከወደ አንደኛ ሳሙኤል ምዕራፍ 18 ቁጥር 19 አንደኛ ሳሙኤል
ምዕራፍ 18 ቁጥር 19 ነገር ግን የሳኦል ልጅ ሜሮብ ዳዊትን የምታገባበት ጊዜ ሲደርስ ለመሆሎታዊው ለኢስድርኤል ተዳረች። አንደኛ ሳሙኤል 18:19 ዳዊት ነገር ግን የሳኦል ልጅ ሜሮብ ዳዊት የምታገባበት ጊዜ ሲደርስ ኢስድርኤል ጠለፈ። መንገዱን ቸክ ያክልሽ ሚላት ከዛ ተጋቡ ኢስድርኤልና ሜሮብ እንዲገባቸው ዳዊት ረሳ። ሳኦል ሲያሳድደው ፍየል ዋሻ ገባ። ዛሬ ጅማ ነው ነገ መቀሌ ነው። ጦርነቱ ውስጥ ገባ። ረሳት ማለት ነው። ከብዙ ጊዜ በኋላ የሳኦል መንግስት እየደከመ በጊልቦዓ ተራራ ሳኦል ሞተ፣ አኪማስ ሞተ፣ ዮናታን ሞቱ እና ዳዊትን አነገዙት። ስራይቱ የቀደመች ወኔዋ ዙፋን ላይ ተቀመጠ። ዳዊት ሲንቀሳቀስ መንገድ ልቀቁም ባላት መንገድ ይወጠራል። ሜሮብ መንገድ ትለቃለች። ለጓደኛዋ ምን ትላት ነበር? እጮኛዬ እኮ ነበር። በሸት መሃል እኮ ሌባና ፖሊስ ተጫወተ። ወይኔ ትይቆልላል ያላክ እና ከዳዊት ጋር እየተጋቡ ማለት ከዚህ ካልኳችሁ ከኢስድርኤል ጋር ከብዙ ዓመታት በኋላ 5 ልጆች ሆኑ። ሜሮብ እና ኢስድርኤል 5 ልጆች ሆኑ እና ምናልባት በ2 ዓመት አንድ ብትወልድ አስቡት። ለዳዊት ንጉሥ ሆነ። እሷ ከኢስድርኤል 5 ልጆች ወልዳ ወይዘሮ ሜሮብ ተብላ እየኖሩ እያሉ ድንገት ያልተጠበቀ አውራቅ ሳሉ ነፋስ ከቻለ እስራኤል ውስጥ ሰማያትን እግዚአብሔር ሰጋው። ዝናብ የለም። ከብቶች መሞት ጀመሩ። 1 ዓመት ረሃብ ሆነ። ሰዎች ይሞቱ ጀመር። አይ ዛሬ ረሃብ ቢሆን ነገ ይዘንባል ብሎ በሚቀጥለው ዓመት ዝናቡ አቆመ እግዚአብሔር። ብዙ ሰው ረከፈ። ሱባኤ ጸሎት ተገባ። ገበሬዎችን ማዳበሪያ እየሰጠ አበረታታቸው። 3ኛ ዓመት ተደከመታው። በ3ኛው ዓመት ረሃብ ገባ። አጠቃላይ አገራዊ ሱባኤ ተገባ። እግዚአብሔር ዳዊት አደባባይ ተንበርክኮ ምንድነው ምክንያቱ? ሰው እኮ እንስሳው አለቀ። የራቡ ምስጢር ምንድነው? ጌታ ሆይ ነብይ መጣ። ዳዊት ረሃቡ ይቀጥላል ይላል እግዚአብሔር። ለምን? ምንድነው ምስጢሩ? ችግሩ ካንተ አይደለም። አንተ ከምትመራው ህዝብም አይደለም። እና ከማን ነው? ቀድሞ ካንተ በፊት የነበረው ሳኦል ቃል እግዚአብሔር እውነት የሌለው ሳኦል የገባዖንን ሰዎች ገርባ። የገባዖን ሰዎች ኢያሱ ወደ ከነዓን ሲመጣ አጥፏቸው የተባሉ ነበሩ። ያቁማዳ ይዘው ኢያሱ የሸወሩት ከሩቅ ነው የመጣን ብለው በእግዚአብሔር ስም ያስማሉት ሰዎች ናቸው። ኢያሱ ራሱ ደንግጧል። በእግዚአብሔር ስም ከማለ በኋላ ማጥፋታችን ለምን ስሙን በከንቱ አትጥራ የተባለ ስለሆነ ውሃ ከዚህና እንጨት ፈላጭ ሆኖ ረገማቸው እንጂ የገባዖን ሰዎች ሊያጠፋቸው አልቻለም። ይህ ግን እውቀት የሌለው ሳኦል ንጉሥ ሲሆን የአብርሃም ምድር ላይ ማርና ወተት የሚካፈል ህዝብ ምንድን ነው? የአብርሃም ዘር አይደለም። እንደዚህ ምን ያደርጋል? አረ ኢያሱ ይውላቸዋል። አታለውት ነው። በእርግጥ ጠቅላላ ክደሉኛል። አረ እባክህ ተው። እግዚአብሔር ይቆጣል። ለምን? በስሙ ታምሏልና። የራሱ ጉዳይ ያናቀማል። ጠቅላላ በወታደር በፌደራል በሆ ጭጭ አጥቃቸው ገደላቸው። እግዚአብሔር ሰማያት ቆለፈ እና ለገባዖን ወግኑ ሳይሆን ስሙ ስለረከሰ እስራኤል ይቀጣ ዘንድ ጀመረ። እና ምን ይሻላል? እግዚአብሔር ሆይ የገባዖን ሰው ይቅር ካለ ይቅር እልሃለሁ፣ ይቅር ካላለው ራቡ ይቀጥላል። ፓርላማ ተሰበሰበ። መፍትሄው ምን ይሻላል? ከሞት የተረፉ የገባዖን ሰዎች ይመረጡ፣ ይፈለጉ እና እነሱ ይቅር እንዲሉ እስራኤልን እንዲበርሩ አባብላችሁ አሉት። በጣም ጥሩ። የድል ሰራተኞች የገባዖን ሰዎችን በሙሉ ከተደበቁበት ጦርልኝ፣ ከየዋሻው ከየገደሉ ከሞት ያመለጡት ሁሉ ቤተ መንግስት ተጠሩ። ንጉሥ ዳዊት ሰበሰባቸው። ለምን ያስተራናል? አይ ትነግዳላችሁ፣ ታክስና ቫት ግብር በነጻ ነጻ ርከር ብርና ወርቅ ይሰጥሻል እያንዳንድሽ።
የመኖሪያ ፈቃድ ይታተምልሃል። ዳዊት ሽወዳ አላውቅም። ብርና ወርቅ የምትለው አንፈልግ። ምንድነው ከኛ የምትፈልገው አሉት። እስራኤልን እንድትመርቁ። አይ አባታችን ገሎ እናቴን ገሎ ልጄን ገሎ በሰይፍ ስለት ያጠፋን አንጀታችን አሳድቧል። ከሱ 7 ሰዎች ሰጥተህ እንሰቅላችኋለን፣ ያለዛ ረሃቡ ይቀጥላል። 7 ሰው ከሳኦል በሰጣችሁ ምን ይጠቅማችኋል? ብርና ወርቅ ስጣችሁ፣ ያራስ ጉዳይ ከሞት ይሉ ቤተ መንግስቱ በዚህ ቢለማኑ ቢለበሉ ቢግግም። ዳዊት ከአማካሪዎቹ ጋር ድጋሚ ስብሰባው ምን ይሻላል? ንጉሥ ሆይ አማራጭ ይላል። ከንጉሥ ከሳኦል 7 ሰዎች አሳልፈው ሰጥተዋል። አስጨናቂ ጊዜ መጣ። ወይ ራው ይከተላል፣ ህዝቡ ያልቃል፣ ወይ 7 ሰው አሳልፎ መስጠት ይገደላል። አማራጭ የአገር ውስጥ ሚኒስተር አቤት ከሳኦል የቀረሰው አለ። የሳኦል ሚስት ሪጽፋ 2 ወልዳለች። ጻፍልኝ 7 ላይ 5 ይቀራል። የቀደመው ጮኛ ሚሆ 5 ልጅ ወልዳለች። የዘላለም መቶ አለቃው ጂሜዎብን 5 ልጆች አውጣልኝ። እሺ እሱ ሰላምታ ሰጥቶ በሰረገላ ሜሮፔ ታወቀው መቶ አለቃ ሲከፍት ሜሮ ወጣች። ምን ነው ወታደር ከቤተ መንግስት የመጣ? በሬን ስታንኳኳ ምን ፈልገህ ነው? ፊት ደግሞ ቀልቷል። የክብሻዱ ምንድን ነው? የኛ ነገር 5 ልጆችሽን ይዘሽ ቤተ መንግስት ተመለሽ። እኛ እንጀኔ እየተላወሰ ነው። ችግር አለ እኔ አላውቅም መሰለሽ? አይነገርም ያልኩህ ጉዳይ በፍጥነት 5ቱንም ይዘሽ ንጉሥ ዳዊት ለይልሻል። ሰረገላው ተከፍቷል። አበበ ከበደ አየነሳ አንድ ቀረ ግባ ተቆለፈ። እየካለፈ ሄደ። ስለዚህ ሜሮ ከፊት 5ቱ በኋላ ተሰልፈው በዙፋን ፊት ዳዊት ልብድን ያስተራይ ፊት ደግሞ ከበድ ጎብኛል። ሜሮ ልጆችሽን በኋላ አስገድሊ ብቻሽን ይልክሽ። ኦኬ ካብሰኛ ታከ ከብዙ ዓመት በኋላ ለምን ጠራኸኝ? ፕሊስ አሁን መነከሽን በስሞናስ ትዝግሻ በአባትሽ በሳኦል ዘመን አባትሽ የጋባውን ሰዎች እንደገደለ ሶባት ከኔ ጋር የሚያገናኘው አቸኩይ ቢሮ ትዝ ይልሻል። በቅርቡ 6 ሰው እንደቀበር ከአንቺ ቤት ከጎረቤትሽ ብዙ ሰው ተቃውሟል። እና ምንድን ነው ታዲያ 3 ዓመት ረሃብ ነው ሱባኤ እንዳያወጥኩና እንደጾም ታቴለ በደንብ ነው ማቀው። ፈጥነ ንገረኝ ከኔ ጋር ምን አገናኘው? አቸኩይ ቢሮ ትዝ ይልሻል ያለ ጮኛ ሆነ በአለቱ ላይ ቤትሽን ስሪ። እኔና ከባሽ ማለት ቃሉ ተቀበልሽ ማለት ቃል አለኝ። ንፋስ ቦርፉ የማያፈርሰው አለት ላይ ቤቱ ስሊ ሶሃት ምን አገናኝ? ዲሞክራሲ መብቴ ነው። ማንም እንዳገባ አዳቲ እኔ ለምን አገባሽ ነው ይልሻል። ቤትሽ በቃሉ ላይ ተተሳካ ወይስ ባሸዋ ላይ? አውጥልኝ እኔ አልገባኝም። እንዳይ ግልጻክልኝ ያውልሽ የገባውን ሰዎች ራቡ ለምንድነው ስለው ነብይ መጣው። ሳኦል አባትሽ የገባውን ሰዎች ስለገደለ ነው አለ ነብዩ። ጠይቀህ ከፈለግሽ እኔ አይደለሁም ያወት እናስ ቤተ መንግስት አቋቸው በንስት ወርቅንስት ክብር ነፃ ላላቸው ግግም አሉ። እናስ 7 ሰዎች ከአንቺ ቤተሰብ አሳልፈ ስጣሉ ለአድንሽ ያልቆፈርኩ ድንጋይ ነው ሚለው። ወዴት ነው ነገሩ? 2 የሪስፓ ተገኙ 5ቱን ብሎ ሳይጨርሰው እጉሬ ወደቀች ልበላችሁ። እንደዚህ ነው ሊሳነበ ባይብል 5ቱ ልጆች አሳክክል ሰጥ በል ከእግዚአብሔር ከሆነ ሁሉ ከሚጠፋ 5ቱ ይጥፋ አይባል። የብትለው ወደ ነገምታው ልሳሳትም ይችላል። ግምታው ላይ ወልካ የቀደመችውኛ ይዳው በከቷ አመት
ስለ እግዚአብሔር 5 ልጅ በአንድ የተሰቀለብኝ ላልተገረዙ ልትሰጥ ሌላ ዘዴ ሌላ የለም። ልበቀልሽም አይደለም በእውነት በእግዚአብሔር ፊት አማራጭ የለም። ትዝ ይልሻል ወይ ከሚመጣው ቁጣ እንድታመልጪ በኢየሱስ እመኚ እያልኩ ስሰብክሽ የጥፋት ከሊመታ ከሲኦል ማንም አያድንም ስልሽ አይ ስንቴ ይኖራል አንዴ በኖርበት ስትይ የአጭበርባሪ ደግሞ የሻይና ሞት የሥጋ ፍላጎትሽን እየተሰከሰ በሚጠፋ ምድራዊ ፍልስፍና ዋተሽ ሰማይ ምድር ያልፋል ስልሽ ቁመቱን አይተሽ ሀብቱን አይተሽ ከቃል ኪዳን ውጭ ገባሽ። ወይኔ ዳዊት ሚስቱ ነው ብዬ ነው። በብሉይ ኪዳን ቢሆንም የአዲስ ኪዳን ተዳኮ ነው። ስለ ሚስትና ስለ ልጅ እኮ አይደለም ማወራሽ። ከሚመጣው ቁጣ ታመልጡ ዘንድ በኢየሱስ እመኑ ብሎ የጮኸው የዮሐንስ ስብከት እኮ ነው ምስክርሽ። ጥፋት ይመጣል፣ ስንቅ የለም፣ ትጥቅ የለም፣ ኪራይ አትከፍሉ፣ መርከቡ ውስጥ ግቡ ያለው ኖ ይሄ እኮ ነው። ይኸውልሽ መርከቡ የእግዚአብሔር ቃል ነበር። አንቺ ግን እምቢ አልሽ። ስለ እግዚአብሔር ዳዊት ልመና ቱሊት መቶ አለቃ ትእዛዙን ፈጽም ብሎ ሮጦ ቆለፈው ቢሮ ሊያለቅስ ይችላል ዮሴፍ። ትእዛዝ ከንጉሥ ስለወጣ የአምስቱ ልጆቿ ፊት በጨርቅ ይሸፈንለት። እማዬ ባየ ደብቀል ከተል ለገባው ሰዎች ሰጥቷቸው እንደጎቢ ተከባብለው ያው ወደ ሜዳ ይዟቸው ሄዱ። የጥፋት ጎርፍ መጣ። ያስደስና ታሪኩ ብታየው 7ቱንም ሰቀሉት። እኔ ባይሳት ቢሮ መጀመሪያ ደም ግፊት፣ ስኳር እየያዛት አልቀሳ አይማውጦ በአንድ ዓመት ውስጥ ልትሞት ትችላለች ብዬ ገምታለሁ። በእውነት ስለ ወልበ የልጅነት አላውቀዋል። እንኳን 5 ልጅ ሲያስነጥሱ ነው ማለት ተሳለ። በጣም ከባድ ነው። የጥፋት ጊዜ ከቻለያት ወዩ ሚስጥሩ ቢሮ አንድ ነገር አልገባት። ከእግዚአብሔር የመጣው ሕያው ቃል በምድር አይነት እንደማያልፍ ቃሉን አሜን ብለው የተቀበሉ ለተወሰነ ጊዜ መከራ ቢያገኙ እንደማይጠፉ የትኛውም ጎርፍና መናወጥ ከእግዚአብሔር መንግስት እንደማይወስዳቸው አላመነች። ይገርማቸው አዱኝ መጥቷል። ፍጻሜዋ ከባድ። ቀበጧ ቢሮ መጣች ነው ሜልኮል ጎልያድን ገድሎ ሲመጣ እርሱ ገደለ ሲባል ደስ አላት። ላግባ አለችው። ዳዊትን ብሻለ በ100 ፍልስጥኤማውያን ሸለፈት ጥሎሽ ጥሎ አገባትበት። የመጨረሻ ከበድ አገባችሁ። ካገባችሁ በኋላ ዳዊት ወታደሮች ሲያሳሉት በቅርጫት እንደ ሎቢት ወረወሯለች እና በመስኮት አስመልጠሽኝ መከራዬን ከዲጋ ትካፈይ ራዝ መከራ ተጣም ራዘ በየፍየው ዋሻ ማን ይል ባልና ሚስት እኮ አንድ ስጋ ናቸው። መከራዬን እኮ መካፈል አለብሽ በየፍየው ዋሻው። ኧረ እባክህ አንተው ተካፈል። የምን መከራ ያምን አንድ ስጋ አባትና ፊቷ አይጣበቃ ከተሰው ምትለው የራሱ ጉዳይ አለችው ማለት ነው። አበሳውን ጠፍጥፎ ሳኦል ሞቶ ድጋሚ ዳዊት ለመንገስ ሲመጣ በ100 ፍልስጥኤማውያን ሸለፈት ያገባዋትን ሚስቴ አምጣት ገባ ብሊር የሚገርማችሁ ሌላ ሰው አግብታ ለካ አፋቶ ድጋሚ ከዳዊት ጋር አግብቷት ቤተ መንግስት ይዟት ሄደ። ሴት እኮ አስባደ የቃል ኪዳን ሚስት ልጅ። ከዛ ዳዊት በታቦቱ ፊት ሽብሻባ ሲያደርግ በመስኮት ሆና ትልቀው ነበር። ነገር ግን አልጠፋች። ለምን አልጠፋች? በቃል ኪዳን ውስጥ ነች። እኔን ብሎ ንጉሥ በሴት ልጅ ተራቱን እየከለጠ እያለ ታሽቧጥቀዋለች። ቢሆንም ከቤተ መንግስት አልተባረከች። ለምን? በቃል ኪዳን ውስጥ ነች። ከዳዊት የሚበልጥ ኢየሱስ አለ። እሱን የምናውቀው ሁሉ በቃል ኪዳን ውስጥ ስለሆነ አንድ ቃል እነግራችሁ ነው። ከማይጠባ ዘር ከክርስቶስ ተወልደ
ሰማይ ምድር ይገለበጥ፣ በጎቼ ከእጄ ማንም አይወስድም ይላል። በኢየሱስ በመሆናችሁ ደስ ይበላችሁ። እኔ ልጅ ሕፃን እኮ ታችኛው ቤተ መንግስት ይዤው ሄድኩ። 5 ወይ 6 ዓመቱ ወንጭፍ ይዟል፣ ድንጋይ ይዟል ኪሱ ውስጡ ውጭው ደስ ይላል እና እኔ እየሰለብ እሱ ይዟዟል እና አልፌው ሲሄድ ከኋላዬ እንሸላሊት አየቀርባቸው እና በወንጭፍ ሲሰጥ ሰዓታት እንሸላሊቷ ፕሬዚዳንት ግርማ ወልደ-ጊዮርጊስ ቤተ መንግስት ገባች። ያኔ እሳቸው ነው ጠቅ ከፖሊስ ገባ። ከዛ ፌደራል አለ በካሜራ የሚጠብቅ አለታ ፊት ያውጣል። ዞር ስል ልጄ የቤተ መንግስት አረባክኝ የፕሬዚዳንት ግርማ ቤተ መንግስት እዚህ እኮ መግባት አይቻልም። እኔ ሸላሊቷ ጋር እንሳቸው ጋር ነው ጉዳይ ቋዳ ይሄን ጋታ ቤተ መንግስት ሆነ ታወራለኝ ውጣቆ ጮህብኝ። የእውነት ታሳስረኝ ነው ዋክን አውጣ። እየተናደደ ወጣ። የብረታታ ነው ከውጭ ቆሞ ያያታል። እዚህ በቆም አይቻልም። ይህ ሰው ጆሮ ይነርሙ ደብቶብኝ እንኳን ቤተ መንግስት ልትገባ ውጭ ቆመ ማየት አትችልም። ይችላል ይቷናኩት ለምንድን ነው ማልችለው አለ። የፕሬዚዳንት ቤተ መንግስት ውስጥ ነች። በፌደራል 24 ሰዓት ነው ተጠበቀው። ለምሳሌ ላይ እንሸላሊት በእጅ ያዛል፣ ግን በቤተ መንግስት ውስጥ ይኖራል ይላል። ያው እንደ ሸላሊት ደካማ ላይ ብትይ በኢየሱስ መንግስት ውስጥ ነሽ። ማንም ሰው ክላና ሁሉ ሊያሸች ስለ ክርስቶስ ክብር መላእክት 24 ሰዓት ተብሏል። ሃሌሉያ። መልካም ውስጥ ነሽ። ጉበልና በቃን ደሙ በተቀባ ቤት ውስጥ ነሽ። በሰርግ ልብስ ውስጥ ነሽ። በቃል ኪዳን ውስጥ ሃሌሉያ። ስሙ ይባረክ። ዳግም የተወለድክበትና የተከፈለ የክርስቶስ ዋጋ ገብቶሃል ወይ? እኔ አንድ ምስክርነት መስከር የላችሁ በእውነት ልጨርስ 3 ደቂቃ ስለቀረኝ ለአንድ ሴት ወንጌል ሰባኳት እና ጌታን አመነች። ደግሞ የመጀመሪያ ክርስትና እንደ እብድ ነገረኳት። ከዛም በጣም ትልቅ ባለስልጣን ሀብታም ባለስልጣን ሚስት ነች። እኔ ያኔ አገልጋይም አልነበርኩ። ወርቅት ነይ እስክስታ ስወጣ ፔሽ አንተ እስክስ በለ እኔ ኢየሱስ ነኝ። ነይ ጫትን ከማን ተውካው ሚስቴ አድጅ ካደረግብኝ ማን ነው ብሎ ሰለቀቅብኝ። ሁሌ ቤት ስለምጠራ አውበቀኝ እደፋዋለሁ ብሎ እሷ ሳታውቅ ጠንቋይ ቤት ሄደ እና ገበረለት። እኔ ልትገለኝ ተዋዋብኝ ማለት ሰውየው ተዋዋለብኝ። እኔ አላውቅም ሚስትየውም አታውቅም። እና ስጸልይ ተቋቁ ሰዎች ጦር ይወረውሩብኛል። ጦሩ ይካባለዳል ላይ ምን ሆነ ነው ጦሩ ተወረውሩብኝ አልኩት። አንዱ አቶ ከኔ እንድንገት ጠንቋይ ቤት ሄዶ ዱኮን ነው ብንንስክ ተበልክያለሁ። አቶ ከኔ ከኔ አንቀቋትም ለምን ብነካት ታቅቋለች። ከዛ እየጸለይኩ ያ ወንጌል የሰበከሽ ሰው እራት እኛ ቤት ጋብቻው አለ። ከዛ መጣው አረባሊ ሁሌ ስላንተ ስለማወራ እራት ጋብዥ ብሏል። እኔ መጣው ምንም አፈራው ባላ ከነባ ተሰብሬ ሲሄድ ውጪ ሊተንበከኝ ከዚህ እስከዛ ነው ተሞላ ቤቱ ይገርማል። በጣም ትብለው እሷ ቡና እያፈላች ነው ታበቀ እንኳን ደህና መጣህ አለ። እንዴ እራት የጠራኝ አንተ እንኳን ደህና መጣህ ግፋሪ ገቦ ምንም አልፋሮ ይገመቹ ጸልዬ ሰጣይን በላው ጠጣውና ወጣው። ለካ ምልክት ያይፈልጎን ይጠራል እና ጠንቋዩ ጋር ሄዶ እንድትገለው በገምርልህ ከረባት አስውራት ይብላል። አረ የኔን ኤጀንቶች የኔን ሰራዊት ልኬበት ነበር እና የወረወሩ ሊገሉት ፈለጉ። እንኳን ሊገሉት ያዩት አልቻሉ። ለምን አለው ልጁ በመላእክት ተከቧል። ልናገኝ አልቻለም። እንዴ እኔ መከብርልህ እመሰግድልህ
የሚስቴና የእሷ አምላክ ከአንተ ይበልጣል እንዴ አለ። ሁለተኛ አላምልክም፣ የሚስቴንና የእሱን አምላክ አምልከው። ዘመዶቹ ሰብስቦ እንደ ጎርጎርዮስ ድግስ ተደግስ ያንን ሰው ጠሪም ተባለች። ድጋሚ ሰው ተሰብስቦ ተጠርተሃል አለች። እኔ አላውቅም ይሁኑ ሌላ ከረባት አሰሪ ወንድሞች እንሳችሁ ቦታ ቆሞ ጠብቀኝ። በፊት ያረጅ እንደተያቸው አሁን የእግዚአብሔር ሰው እንኳን ተናክተና ዘጠና ይክታቱ አሪም ክቡር ባለስልጣን እንኳን ገናወጡ ብዬ ጋውቆ ልክ ወደ ቤት እየሄደ ይኸው እንዳትነግራት ማንልኝና ይስተራል ንስሐ ሊከፋፍል ካሉ አይ እኮ የካቶሊክ ሳለ ነው ብራዘር ንስሐ ከፈለክ እዛው ለእግዚአብሔር ነው እንጂ ለሰው አይገባም። አይ እኔ ተለየ ነው ኦኬ ቀጥለ ንስሐ ምንድን ነው አልኩት። ልክ ለተቋቢት እኔ አብገን እናስ እንኳን ልትገደል በመላእክት ተከፋል። ያንተ አምላክ ኃይለኛ ነው። አይ እያየኝ ሰውነት የጨመረክ አንተ ካስ ከዛሬ አብረሳው መላእክት በዙሪያ ሰፍረዋል። እኔ አንድ መልአክ የሚጠብቀኝ አንድ እንዳለ ነገር ይመስለኝ በዙሪያ እሱ መላእክት አብዙ መልአክ አንተ አታያቸው እንጂ ሰፍረዋል ከጎኑ ወይ እኮ ለካ ተብታቢ ደካቢ እኮ መልክ ሊያደርገኝ አይችልም። በጌታ ኢየሱስ ስላሴዎች በውስጤ መላእክት ዙሪያ ይሰፍረዋል እንዴ አለማበዲ ተቀየላቆቹ ተመርከ ግሪስ ጌታ ተቀበል በደሙ ለስቻለሁ በያ አለማ አላፈጽሞ ሁሉ ጊኖስቸው እዛ ትልካውስ በጊዜው በዛ ቀኑ ስለሆነ ማለት ነው። እና ወገኖቹ ታሪሙን ይዛወራላችሁ። በዚህ ጉባኤ ኢየሱስ ይላል እኔ በማመንሽ ብቻ መላእክት በዙሪያሽ አሉ። እንደ ቸላዲት ላይ አረባም እንደ እንጀራ ላይ እምትይ ሁሉ እግዚአብሔር ይላል ስላሴዎች በውስጥሽ አሉ። ከማይጠፋ ዘር ተወልደሃል። እናንተን ይነካ የኃይል ብሌን ይነካ ነው አመላፍ ከሶሽ ላይሉ ብሌን ይጠብቅሽ። ኢየሱስ የተባረከ እግዚአብሔር ይላል ጉንድሽነትን ታያለ እውርነትን ታያለ ብቁ የሆነ የሰርግ ልብስ ኢየሱስን ለብሰሃል። ስለ ኢየሱስ 100% ዋጋ ከፍሏል። ዝናቡ መርከቡን ይሆናል እንጂ ጠብታው አይነካ። መርከቡ ስላንተ ይመታል እንጂ መርከቡ ኢየሱስ ነው። ወገኖች በዚህ ጉባኤ እግዚአብሔር ወልጃችኋለሁ ይላል። በእናንተ የተከፈለው ማንም ለማንም አልተከፈለም። ከእጄ ማንም አይወስዳችሁ። ነፍሴ ለበጎቼ ሰጥታለች። በፍርሃት መንፈስ ካላችሁ በኢየሱስ ስም ይገለበጥ። አይ ጠባቂሽ አይተኛ። አንቺ ሚው አይደለሽም። ኮርፕ የሚወስድሽ ሴት አይደለሽም። እግዚአብሔር ይላል አንተ ነህ የኔ ነህ። እንጸልያለን ወገኖች። መልእክት አለኝ። በብዙ አይነት በብዙ ሞዳላ ትንቢታዊ ቃል ይመጣጣታል። ኢየሱስ የእግዚአብሔር ልጅ እንደሆነ በማመንህ ከተፋት አምልጠሃል። ወደፊት ክብር ተዘጋጅቶልሻል። የሚመጣው ቢሆን ሞት ቢሆን ከእጅ ማንም አይነጥቃችሁ። ምናልባት ጌታን ያልተቀበለ ሰው ይፍራ እንጂ ወገኖች በክርስቶስ ቃል ኪዳን ላይ የዘላለም ሕይወት አለ። ጸልያለሁ ለታመሙ በማንኛው በስጋ ዋተት በነርባቸው ላይ በሽታ ያለባቸው አቡ ይነቀል። ቤቴ የጸሎት ቤት የተባለው የበሽታ ቤት አይደለምና ማንኛው እባብና ደዌ በኢየሱስ ስም ደቀልኩት። አገባ ይሆን ወልድ ይሆን እያለች የምትፈራ ሴት
የፍርሃት መንፈስ ቀስቱ ሰበር። ገንዘብ የለኝም፣ ሰው የለኝም፣ ማላውቀው ነገር ያስፈራራኛል፣ ተስፋ የለኝም፣ እንቅልፍ የለኝም ለሚሉ በክርስቶስ ኢየሱስ ስም የሚያስፈልጋቸው ዛሬ ይሞሉ። ስራ በማጣት ቤት በማጣት ገንዘብ በማጣት የሚንዘብ 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 በማጣት